ሳሮን ራሷ ባጠመደችው ወጥመድ ወንድሟን ጠልፋ ጣለችው። በጣም የምትገርም ሴት ናት። ህይወትን አጠፋለሁ ብላ ያዘጋጀችው መጠጥ ዳዊት ጠጣው። ዳዊት እንግዲህ ተቃጥያ ድሬ ነበረ ብሎ ምንም ባላሰበው አንስቶ ድርግም አደረገው። አይ ሳሮን በጣም የምታስጠላና በጣም የምትገርም ሴት ናት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል የቤተሰቦች እንደምን አላችሁን? ያለው አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ሼር፣ ላይክ ስለምታረጉልኝ ከልብ አመሰግናለሁኝ። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። የህይወት መንገድ የተሰኘው ፕሮግራም ክፍል 26 ላይ ደርሰናል። ከመጨረሻው አብራችሁን ሁኑ። እንግዲህ ሳሮን ከቀን ወደ ቀን በጣም ክፋቷ እየባሰ መጥቷል። በጣም ለሰዎች ማሰብን ለሰዎች መጨነቅን ትታ በራሷ ዓለም ብቻ እየተጓዘች ነው። ሳሮን ህይወትን ለምን መልካም ሰው ሆኜ ያልቀርባትም ካሁን በኋላ ብላ ባሰበችው ሀሳብ እንግዲህ ዳዊትን አጥምዳ ጥለዋለች ማለት ነው። ሳሚ ከውጭ ሲመጣ እሳት ለብሶ እሳት ጎርሶ መጣ። እኔ ምልሽ አላት። እኔ ምልሽ የህፃኗን ፎቶ የህይወትን ልጅ ፎቶ ከየት ነበር ያገኘሽው? የት ነበር ያስቀመሽው? ምን አርገሽው ነበረ? መቼ ነው ያገኘሽው? ብሎ አፋጠጣት። ምን አገባህ አንተ ምን አገባህ ብላ ጮኸችበት። እኔን በጭራሽ ልታታልኝም ልትሸውጅኝም አትችይም። ዳዊትም አይደለሁ ህይወትም አይደለሁም። ልታለልልሽ ልጭበረበርልሽ አልችልም ሲላት እማን ላይ ሆነሽ ማንን ታሚያለሽ አሉ። ጭራሽ በቤት ውስጥ እማዋራ ማባወራም ሁኚ ማስተዳደረው ሳያንሰኝ ጭራሽ ልትጮህብኝ ነው እንዴ ብላ አገላመጠችው። እሱም እኔ የምጠይቅሽን ብቻ በስርዓት መለሽ፣ የልጅቷን ፎቶ ከየት ነው ያገኘሽ ብሎ ሲያፋጥጣት በቃ በፊት ያገኘሁት ፎቶ ነበር አሳጠብኩት፣ በስልክ ያነሳኋት ፎቶ ነበር አሳጠብኩት ሳሮንም ስትለው እሱም አይደለም እየዋሸሽ ነው፣ የሆነ የደበቅሽኝ ነገር አለ። ስለዚህ ሳሮን ባክሽን እውነቱን ንገሪኝ፣ እኔ ዛሬ ላይ ምንም እያመንኩሽ አይደለም ሲላት እሷም በቃ ነግሬሃለሁኝ፣ አርፋ ተቀመጥ፣ እንደው አርፋ ተቀመጥ። እኔ ልጅቷን ፎቶ ያገኘሁት አገኝቸው ሳይሆን በፊት አንስቸው በስልክ ስለነበረ አሳጠብኩት፣ በቃ ያስኩት፣ ሌላ ነገር የለም አለችው። እሱ ግን ሊያምናት አልቻለም። እኔ የምልህ ፎቶ ስለሰረቅኩ ወይም ፎቶውን ስለያዝኩት እኔ ወንጀለኛ መሰልኩህ እንዴ? ወይስ እንደ ወንጀለኛ ምን ነው? እንደ ፖሊስ መርማሪ ፖሊስ እኮ ነው የምትጠይቀኝ። ምን ሆነህ ነው እንደዚህ የምትለኝ? ለምንድን ነው እንደዚህ የምታፋጠጠኝ? ብላ ስትጮህበት፣ ኧረ እባክሽ አንቺ ለምን ያነሳሻት? መጀመሪያ ለምነሽ አንቺ ጋር የህፃናት ፎቶ ተሰብስቦ አንቺ ጋር ምን ያደርጋል ብሎ ሲጠይቃት አሁንም በተደጋጋሚ እሱን የሳሚን ቅስም ለመስበር የምትናገራቸው ቃላቶች በጣም አጸያፊ ነበሩ። በቃ አንቺ ሁልጊዜ የሆነ ነገር ስትናገሪ የኔን ቅስም ለመስበር ነገሮችን እየፈለግሽ ያልሆነ ቃላትን የምትናገሪው፣ በትክክል ቃላትን መልሰሽ አታውቂም አላት። እኔ የምልሽ አሞሽም ከሆነ ንገሪኝ፣ ላሳክምሽ፣ ጠበል ልውሰድሽ። እኔ ከኔ የሚቀርብሽ ሰው የለም። አንቺ ሴት ግን የምትሰሪው ስራሽ አላማረኝም። ባክሽን የምትሰሪውን ስራ በግልጽ አማክሪኝ፣ ከኔ የሚቀርብሽ ሰው የለም አላት። ኧረ ጭራሽ ለካ ራስህንም እንደ ባል ታያለህ። እንደ ባልማ ብታይ ኖሮ እና እኔን እንደ ሚስት ብታየኝ ኖሮ እኔን ሊጎዱኝ ከሚችሉ ሰዎች ትከላከልልኝ ነበረ፣ አብረህ አባራቸው አትሆንም ነበር አለችው። እኔ ግን ጥያቄ የሆነብኝ ለህይወት ጠበቃ የሆንከው ለምንድን ነው? እኔ እስከማውቀው ድረስ እኮ አንተ የሷ ገጽ ጥላት ነበርክ። ወደዚህ ቤት ራሱ ለምን ይዘሻት መጣሽ ብለህ በእኔ ላይ ስትጮህብኝ ነበር። ዛሬ ግን ምን ተገኝቶ ነው ለሷ ጠበቃ የሆንከው አለችው። ያንን የተሳሳትኩ ገብቶኛል። አንቺም ደግሞ ያን እኮ እኔ ለህይወት ሳግዝና እኔ ህይወትን ስጠላትና ለምን አመጣሻት ብዬ ከአንቺ ጋር ስጣላ አንቺ ደግሞ ከእሷ ጋር ነበርሽ አላት። በዛ ላይ ደግሞ አንቺ ለህይወት ተደርበሽ እኔን ትተሽኝና የማልሰራውን ነገር ሁሉ ይሰራል እያልሽ አብረሽ እየወቀሽኝ ነበር አላት። አሀ ለካ ብድር መሆኑ ነው፣ ብድር እየከፈልክ ነው ማለት ነው አለችው። እኔን ግን መቼም ቢሆን አንቺን እያመንኩሽ አይደለም። እውነቱን ንገረኝ ካልሽኝ እኔ አንቺን በጣም እየተጠራጠርኩሽ ነው። የሆነ ደብቀሽ የምትሰሪው ነገር አለ። በጣም ጭራሽ ላምንሽም አልቻልኩም አላት። እኔ በራሴ ቤት በሰላም በተቀመጥኩበት ህይወት የምትባል አንድ ወፍ ዘራሽ አምጥቼ ቤተሰቤን በሙሉ ተነጠቅኩ።
ብላ ጮኸች። ውጣልኝ እያለች ቀወጠችው። ህይወትም እንግዲህ ፎቶዋን ካየች ወደ ህመሟ እንደ አዲስ ተቀስቅሶባት አልጋ ላይ ኮርተም ብላ ልጇን አይኗን እያየች ታለቅሳለች። አጽናኝ አላት፣ እንደ ጓደኛም እንደ ፍቅረኛም ከጎኗ ሆኖ አይዞሽ የሚላት ዳዊት ብቻ ነው። ዳዊት ለእሷ ምርጥ ሰው ነው። ዳዊት በነገራችን ላይ ለእሷ ብቻ ሳይሆን ለቤተሰብ በሙሉ በጣም መልካም ሰው ነው። እናም እንግዲህ አልጋዋ ላይ ሆና ቁጭ ብላ እያነባች ባለችበት ሰዓት ዳዊት ገብቶ እኔ ምልሽ አሁንም አለሽ እዚሁ እያለከሽ ነው? በቃ አታለቅሽ፣ ህይወት ትገኛለች፣ ልጅሽን ከየት እንፈልገን እናመጣታለን አላት። አታያትም ዳዊት አታሳዝንም? ካየኋት ጊዜ ጀምሮ በጣም እየናፈቀች የናፍቆቱ ባሰብኝ፣ ተጨማመረብኝ። እኔ አልቻልኩም። እኔ ግን በዚህ እድሜ ልጅ ኑሮኝ ለልጅ እንደዚህ አስባለሁ ብዬ አስቤ ባላቅም ግን ፈጣሪ ሰጥቶኛል። ብቻ በጣም ተናፍቀኛለች አለችው። እና ህይወትዬ የልጅ መጥፋት በእርግጥ እኔ እናት ባልሆንም ወልጄ አባት ሆኜ ባላቅም እና በእናት ያውቀዋለሁ። እናቴ እህታችን በመጥፋቷ ምን ያክል እንዲተጎዳች በደንብ አስታውሳለሁ። እናም አይዞሽ አንድ ቀን ትገኛለች ልጅሽ አላት። ሌላው እንግዲህ ሳሚና ሄሮት ሁሌም ቢሆን አይግባቡም። በመንገድ ላይ የሄደ ሳሚ ጠራት። ሄሮት ጠብቂኝማ አላትና ዞር ብላ እባክህ ሳሚ ተወኝ፣ በቃ ብሩን ነው ሰጠው፣ ምንድን ነው የምትጨቀጭቀኝ አለችው። ከዛም እየተጨቃጨቁ እያለ እባክህ ተወኝ ልሂድበት ልቀቃኝ ስትለው አንገቷን እንቅ አድርጎ አንቺ እያለ ሲያናግራት እንዴት ነው የጠገብሽው ሲላ ከኋላ የሆነ ሰው አንገቱን ከኋላ ማንጅራቱን አለው። እንግዲህ በኋላ በስልክ እንዲያወራችሁ እንደሰማነው ደግሞ ወንድሟ ነበረ። እኔ የምልህ ወንድሜ ለምንድን ነው የመታኸው ሳሚን? ለምንስ እዚህ ቦታ መጣ እንዴ? የሆነ ነገር ቢሆንብህስ እያለች ሄሮት እንግዲህ ከወንድሟ ጋር ስታወራ ነበረ። ሄሮት እሷ በሄደችበት ሁሉ ጠባቂ ሰዎች አሏት፣ ወንድሞቿ እንዲሁም ሌላ ሰዎች። ሄሮት እዚህ ቤት መታ የምታጣራውና የምትፈልገው መረጃ አላት። እሷም እንግዲህ ከቀን ወደ ቀን የህይወት ነገር እያሳሰበኝ እያሳዘነኝ ነው። ብቻ እኔ አንድ ቀን ሁሉንም አውጪው ይለኛል፣ ሁሉንም አውሪው ይለኛል እና አንድ ቀን ተገላገየ አውርቼ መውጣት አይቀርም። ህይወትን ከዚህ በላይ መጉዳት አልፈልግም። ህይወት በጣም ታሳዝነኛለች እያለችም ስልክ እያወረች ነበረ። ሳሚ እንግዲህ ማንጅራቱን ተመቶ ወደ ቤት ሲገባ ህይወት እንዴ ምን ሆነህ ነው? ምን ሆነሃል? ፊትህ እኮ ልክ አይደለም አለችው። ምንስ ብሆን ለእኔ የሚያስብልኝና የሚጨነቅልኝ ሰው አለ ብለሽ ነው አላት። እንዴ ለምን አናስብልህም? በጣም ነው የምናስብልህ አለች። እኔ ማንም ሰው ቢሆን ሲጎዳ ማየት አልፈልግም አለች ህይወት። አየሽ ማንም ሰው እንዲጎዳ ስለማትፈልጊ ነው እንጂ ለእኔ ያስበሽልኝና ተጨንቀሽልኝ አይደለም አላት። እሱም አድሮ ቀረ እኮ ሳሚ በማለት መለሰችለት። እስኪ ንገሪ ህይወት በእናትህ ልጠይቅሽ፣ ግን ትንሽም ቢሆን የቀረ ፍቅር የለሽም ለእኔ ብሎ ጠየቃት። የሞተ ሰው ሲነሳ አይተህ ታውቃለህ? እንዴት ዛርገህ ቆጠረው። እኔ ለአንተን የቀረ ፍቅር አለኝ ብዬ ልነግርህ አልችልም። በጣም አዝናለሁ። ምንም የቀረ ፍቅር የለኝም አለችው። ልንገርህ ልቤ ውስጥ ላንተ አይደለም የፍቅር የጥላቻ ስሜት እንኳ የለኝም በማለት ስትነግረው ደነገጠ። እንዴ ምን ማለት ነው ደግሞ እሱ? አትይኝም ማለት ነው አላት። አወሳሰብሽው፣ ግልጽ አድርጊልኝ እንጂ ካልወደድሽኝ ትጠይኛለሽ ማለት ነው። የምትጠላው ተስፋ ያረክበትን ሰው የምትወደውን ሰው ነው የምትጠላው። አንድን ሰው ስንጠላው መጀመሪያ ስንወደው ተስፋ ስናደርግበት የነገ ህይወት ስንሰንቅበት ነገ ከሱ ጋር እንሆናለን ብለን ረጅም ጉዞ አብረን ስናቅድ ነው። ያ ነገር ህይወት ጋር የለም፣ አክትሟል፣ ጨርሷል። ስለዚህ ሳሚን አሁን ላይ ልጠላውም ሆነ ልትወደውም አትፈልገውም ማለት ነው። እሷ ውስጥ ስለሱ ስሜት ምንም ነገር ስለሌላት አጠላውምም አትወደውምም። እንደዛ በማለት እንግዲህ ግልጽ ባለ አማርኛ ለሳሚ መልሰለታለች። ሌላው እንግዲህ ሳሮን ህይወትን መልካም ሰው ሆና ቀርባ መድኃኒት አጠጥታት ልትገላት አስባ ነበር። ግን ነገሩ ሳይሳካ ቀርቶ ነገሩ ተገላብጦሽ ወደ ዳዊት ሄዶ ዳዊት መጠጡን ጠጥቶት እንግዲህ ታሞ ነበረ ማለት ነው። እንግዲህ ዳዊት እንደማይሞት ተስፋ እናደርጋለን። ዳዊት ከሞተ ይህ ድራማ በጣም ያስጠላል። መሞት የለበትም፣ ይዳን እንላለን።
እንግዲህ ቪዲዮ የተቋረጠው ዳዊት መድኃኒት ጠጥቶ ነበረ። በቀጣይ ዳዊት ይሞት ይሆን ወይስ ይድን ይሆን? በክፍል 27 ተመልሰን እንገናኛለን። በያላችሁበት ሰላማችሁ በስቶ ይትረፍ። ለቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ ማድረግን አትርሱ። ባይ ባይ።